አፈቅራለሁ። በቃ ነው ያለ ፍቅርሽማ እዚህ ጋር ይብቃን። እስከ ዛሬ ለነበረን ጊዜ አመሰግናለሁ። አለቀ። በቃ ተብሎ እኮ የሚበቃ ነገር አይደለም የጀመርነው። አውቃለሁ፣ ግን በቃ ሁሉም ነገር እዚህ ጋር ይብቃን ሚራ። ከዚህ በኋላ የእኔና አንቺ አብሮ መሆን እዚህ ጋር ውጤቱን አያሳምረው። ታዲያ እኮ ይሄን ነገር መናገር የነበረብህ ከሆነ አልነበረም? አውቃለሁ፣ ግን በቃ እኔና አንቺ አሁን ሁሉም ነገር እየተነቃብን ነው። እኔና አንቺ ከዚህ በላይ አብረን መቆየታችን ውጤቱ ጥሩ አይሆንም። ሚራ ምን ሆነች ነው? ከዚህ በኋላ የእውነት የውጭ ተጠቃሚ ትሆናለህ ሚራ። የእውነት ሽባ ሆነ ህይወትን ሚራን በስተመጨረሻም እንግዲህ ያደረገችው ነገር ያው እውነት ማለት ነው። እስካሁን በመዋሸትና እንዲሁም ደግሞ አሞኛል በማለት በማጭበርበር ማለት ነው። ያው ሮቤል ኡርቼሌ እንደሚቀመጥ የታወቀ ጉዳይ ነው ማለት ነው። አሁን ላይ ግን የእውነት ትቀመጣለህ፣ ሁልጊዜ እንደዚህ የውርቸር ተጠቃሚ ትሆናለህ በማለት እንግዲህ የማደንዘዣ መርፌ ወቅተዋለች ማለት ነው። ይህንን ያደረገችበትና የወሰነችበት ነገር እሷን እንደማይወዳትና እንደማያፈቅራት እንዲሁም ደግሞ እንደማይፈልጋት የዋናን በጣም እንደሚወዳትና እንደሚያፈቅራት ሲናገር አንቺም ደግሞ ወደ አድናን ወደ ባልሽ መመለስ መቻል አለብሽ በማለት እንግዲህ ነግሯት ነበረ ማለት ነው። እና ሮቤል ይህን ነገር ሲናገር ያው ሳራ በጣም በብዙ ነገሮች እየተፈታተነችው ትገኛለች። ምክንያቱም ለምንድን ነው እንደዚህ የሆንከው? አንተ ውሸታም ነህ፣ እንዴት ወንድምህን እንደዚህ ታጭበረብራለህ? እህቴን ሳራን ራሱ አንተ ነህ የወሰድካት፣ ስለዚህ ካለችበት ነገር አውጣት እያለች እንግዲህ እውነታን ለማውጣትና እንዲሁም ደግሞ አድናን ወደ ራሱ እንዲነቃ ያደረገችው እንግዲህ አሁን ላይ ማለት ነው። እሱ እጅግ በጣም ወዷት አፍቅሯታል። በነገራችን ላይ ሮቤል ማለት ነው በጣም ክፉና መጥፎ ሰው ነው ማለት ነው። ያ ማለት እንግዲህ ለሚፈልገው ነገር እያንዳንዱ በፊት ለፊቱ የመጡበትን ማስወገድ ወይንም ደግሞ እነሱን የሆነ ነገር ማድረግ ልማዱ ሆኖ ነበረ። ግን ደግሞ አሁን ላይ ማለት ነው ዮሐናን ማለት ነው በጣም ነው የሚወዳት የሚያፈቅራት። ስለሚወዳት ስለሚያፈቅራት ምንም ነገር ማድረግ ራሱ አልቻለም። ይብን ራሱ ስትቆጣኝ ስትሰድበኝ ራሱ ደስ ይለኛል፣ ይችን ልጅ አፍቅሪያት ማለው መሰለኝ በማለት እንግዲህ ልቡ በጣም ስላሸነፈው ወዷታል፣ አፍቅሯታል፣ እንደሚወዳት እንደሚያፈቅራት እንዲሁም ደግሞ ነግሯታል ማለት ነው። እና ሲነግራት እጅግ በጣም ነበር የተናደደችው። እንዴት እንደዚህ ያደርገኛል? ስንት ነገር አቅደን ስንት ነገር አድርገን እዚህ ቤት እንውጣና እኔ እናንተ ብቻ እንኑር እያለች ነበረ ማለት ነው። እና ያን ሁሉ ነገሩ ህልም አንትቶ አንቺ ወደ አድናን ወደ ባልሽ መመለስ መቻል አለብሽ፣ እኔ ግን እሷን ምንም ነገር ማድረግ አልቻልኩም፣ ፍቅር ከእሷ ይዞኛል በማለት እንግዲህ ያው እውነቱን ነግሯታል ማለት ነው። እና እሷ ደግሞ እንደዚህ ብሎ የሚቀር ነገር የለም፣ እኔ ስለወደድኩ ስላፈቀርኩ ጅል ሆንኩኝ እንጂ እውነት እንደዚህ በእኔ ተጠቅመህብኝ እንደ ማስቲካ የምትጠለኝ ሰው እንኳን አደለሁም በማለት እንግዲህ እስከ ዛሬ ውሸት ነበር ከውርቼ ላይ የምትቀመጠው፣ አሁን ላይ ግን የእውነት ለሁል ጊዜ እንድትቀመጥ አደርግሃለሁ በማለት እንግዲህ በስተመጨረሻም መርፌውን ወግተዋለች ማለት ነው። እውነት ለመናገር አንዳንዴ እንግዲህ እሱ በወንድሙ ላይ ማለት ነው ሲያደርገው የነበረው ክፋት በራሱ ላይ ሆኖበታል። ምክንያቱም ሳይታመም ታመም ያለውኝ መራመድ አልችልም እንደዚህ ነኝ እያለ እንግዲህ ሮቤል ማለት ነው በጣም ብዙ ነገሮችን ከአድናን ላይ ክፋት ነገሮችን ሰርቷል። የአድናን ሚስት የሆነችውንም ማለት ነው እንዲሁ ሲያባልግ ብዙ ነገር ሲያደርግ ነበረ ማለት ነው። እና አሁን ላይ እንግዲህ የእውነት እንዲታመም የእውነት እንዲሰቃይ አድርገዋለች። በፍጹም አንተ የፈለግከውን ነገር እኔ ቁሜ ልታደርግ አትችልም፣ እኔ የምፈልገው እንደውም እንደዚሁ ነው፣ የእውነት ውርቼ ላይ እንድትቀመጥ ነው የምፈልገው በማለት እንግዲህ እንደዚህ አድርጋለች ማለት ነው። በነገራችን ላይ በጣም እሷ ራሱ በጣም ከባድ ነች ማለት ነው። አምራን በጣም ከባድ ነች። ምክንያቱም
ይህን ነገር ያደረገችው እንግዲህ እሷ ስለምትወደው ስለምታፈቅረው ከኔ ጋር መሆን ካልቻለ ከሌላ ሰው ጋር መሆን አይችልም። አይን እያየማ እሷ አሳልፋ ልትወስደው አትችልም፣ ወይንም ደግሞ የወደዳትን ያፈቀራትን ሊያገኝ አይችልም በሚል ምክንያት ነው ይህን ነገር ያደረገችው። እሱ ግን በጣም በማሰብ ማለት ነው ምንድን ነው የማደርገው? ለምንድን ነው ከእሷ ጋር ልቆጣ ስል ወይ የሆነ ነገር ላደርጋ ስል ለምንድን ነው የማያስችለኝ? በቃ እውነት ልቤ ወዷታል፣ ልቤ አሸንፈዋለች እያለ እንግዲህ ያው ዩካናን ማለት ነው ምንም ነገር መናገር ሆነ ምንም ነገር ማለት አልፈለገም ማለት ነው። እና እንደማይፈልግና ምንም ነገር እሷን መቆጣትም ሆነ ምንም ማለት በቃ ውስጡ ማለት ነው። በነገራችን ላይ እሱ ራሱ በጣም ቸኮለ። ቢያንስ እንኳን መረጋጋት ነበረበት ማለት ነው። ነገር ቢሆንና እንደዚያ እንኳን ውስጡ ማለት ነው እምቢ ቢለው ወይንም ደግሞ እሷን ቢወዳት ቢያፈቅራት ለኢምራን ማለት ነው መጥቶ ማውራትም ሆነ እንደዚህ ነው ብሎ ራሱ መናገር አልነበረበትም ማለት ነው። ግን ደግሞ ወንድሙ የያዘው ነገር በሙሉ እሱ በጣም ይወዳል። ለምን እንደሆነ አላውቅም። እሷን በመጀመሪያ እንደዚህ አባለገ፣ ለራሱ አደረገ። እንደገና ደግሞ ማለት ነው ዩካናን ደግሞ ለራሴ ያደርጋለሁኝ እኔ ወዳታለሁ እኔ ያፈቅራታለሁ ብሎ እንግዲህ አሁን ደግሞ ያው አድናን ማለት ነው በጣም ይወዳታል፣ በጣም ያፈቅራታል። እሷም ደግሞ እህቴ ሳራ ልፈልግ መጥቼ አንተን ወድጄ አፍቅሬ ከዚሁ ተቀመጥኩኝ በማለት እንግዲህ አድናንም እንደዚህ ወዷት አፍቅሯታል ማለት ነው። እና አድናን እንደዚህ እየወደዳት እያፈቀራት እያየ ወንድሙ ማለት ነው እንግዲህ አሁን ላይ ደግሞ ራሱን ለማድረግ እየጣረ ይገኛል ማለት ነው። እና በጣም ነው እንትን የሚለው እና አድናን ሌላ ደግሞ እንትን ያለው ነገር ምንድን ነው እንግዲህ ያው በባለፈው ፓርት ላይ እንግዲህ ወደ ውጭ ወጥተው ነበረ። ቤት በምትመለስ ሰዓት እንግዲህ አድናንና እንዲሁም ደግሞ ዩካና ሲጠብቋት ነበረ ማለት ነው። ምክንያቱም ሮቤል የት ነው ያለው? ሮቤል እንዴት ሂዶ ነው? እሺ ውርችሩ ከቤት ውስጥ ካለ እሱ ከቤት ውስጥ እንዴት ወጥቶ ነው የሚለውን ነገር ማለት ነው እሷን ሲያስጨንቋት ቆይተው ነበረ። ግን ደግሞ ሮቤል እንደለመደው ማለት ነው ቀስ ብሎ በመግባት እንግዲህ እስከ ዛሬ አድናን ሲሸውደውና እንዲሁም ደግሞ ሲያጃጅለው እንደቆየው አሁንም ቀጥሎበታል ማለት ነው። ምንድነው ያደረገው? ቀጥታ አልጋ ስር ነው የገባው ማለት ነው። ምክንያቱም እኔ እኮ አልጋ ስር ነኝ፣ ራሴን ስቼ ወድቄ ነበረ፣ አሞኝ ነበረ እና ለዛ ነው በማለት እንግዲህ ወንድሙን እንዲያነሰውና እንዲያግዘው በመጥራት እንግዲህ እንዲሁም ደግሞ ውርቼሌ እንዲያስቀምጠው አድርጓል ማለት ነው። እና አድናን እሱ እኮ አንዳንዴ እንደዚህ ያሟል፣ ይሁን ሰዓትም ወድቆ እንደዚህ አልጋ ስራ አግኝቼዋለሁ እና አንዳንዴ ራሱን ይስታል፣ እኔ ነኝ የወንድሜን አደራ ያልተቀበልኩኝ ያላስኩኝ እያለ እንግዲህ እናቱ ያለችውን ነገር እያስታወሰ አድናን በጣም እየተጸጸተ ይገኛል ማለት ነው። ምክንያቱም እንግዲህ እናቱ ምንም ቢሆን ምንም ወንድም ግን መተው የለብም እስከ መጨረሻው ከጎኑ መሆን አለብህ ብላ እንግዲህ እናቱ በህይወት ባለችበት ሰዓት አስጠንቅቀው ነበረ ማለት ነው። እና ያንን ቃሌን ደግሞ ማጠፍ አልፈልግም፣ ያንን ቃሌን ራሱ እንትን አላልኩም፣ እባክሽን እናቴ ይቅርታ አድርጊልኝ እያለ እንግዲህ እየተጸጸተ አይተነዋል ማለት ነው። በዚህ የተነሳ ዩካናም እንግዲህ ለምንድን ነው እንደዚህ የምትሆን? እሱ እኮ እየተጫወተብ ነው፣ የራስህን የሆነች ሚስትን እያማገጠብህ ስንት ነገር አድርጎብህ እንዴት እንደዚህ ታደርጋለህ እንዴ? እናት ቢሆን እኮ እንደዚህ እየበደለህና እንደዚህ እያደረገህ እኮ እንደዚህ አድርገህ አላለችም። ስለዚህ እሱ ጥሩ ሲሆን እሱ ሲያስብልህ አንተም ልታስብለት ይገባል። ለምንድን ነው አንተ ወደ ራስህ የማትመለሰው? አድናን አሁንም መንቃት አለብህ እያለችው እንግዲህ ካለበት ነገር ውስጥ እንዲወጣ እንዲነቃ በጣም ብዙ ነገሮች እያደረገችው ነው። ግን ደግሞ አድናን ተመልሶ ከዚው ነው ማለት ነው። በእርግጥ ያው ራሱ ሮቤል ማለት ነው የሚሰጣቸው ወይንም ደግሞ የሚያመጣቸው ነገሮች ራሱ የሚፈጥራቸው ነገሮች ወንድሙ እንዲያምነው በቃ ወንድሙን ለማጃጃል የሚያደርገው እጥረት በጣም ጥግ ድረስ ነው የሚሄደው ማለት ነው። እና ድራማውን በጣም ነው የሚሰራው እና ይህን እሷ ራሱ ድራማ መስራት በጣም ነው እንትን የሚያሸልምህ። አንተ ትችላለህ፣ ሰውን ማሳመንና እንዴት ማድረግ እንዳለብህ በደንብ ነው የምታውቀው በማለት እንደዚህ እንደምትይኝ አውቄ ነበረ፣ የልጅነቴን ህልሜን ራሱ የነገርኩሽ በማለት እንግዲህ ለእሷ ራሱ ሲነግራት ነበረ ማለት ነው። እና በጣም መጥፎ ሰው ነው። ግን ደግሞ አድናን አሁንም ምንም እያንቀላፋ ይገኛል ማለት ነው። ምክንያቱም መንቃት መቻል አለበት። በተለይ ሚስቱን አማግጦ እንደዚህ አድርጎ በሽተኛ ነው ምናምን ነገር እያለ ዝም ማለት የለበትም ማለት ነው። መራመድም እንደሚችልና
ማሰብ እንደሚችል ይሄን ያክል ከሱ ጋር እየተጫወተበት መሆኑን ረሱ ራሱ ማለት ነው ቆም ብሎ ማሰብ ነበረበት። ግን አድናን መልሶ ከዚያው ነው ማለት ነው እና በጣም በብዙ ነገሮች እንዲነቃ አድርጋለች። ግን እሱ እየተጠቀመበት አይደለም ማለት ነው። አሁን ላይ እንግዲህ የእውነት ማለት ነው የእውነት ውርቸሌ እንዲቀመጥና የእውነት በሽተኛ እንዲሆን አድርገዋለች በሚገርም ሁኔታ ማለት ነው። አሁን ላይ እንግዲህ ሮቤል እንዴት ነው ሊበቀላት የሚችለውን የሚለውን ነገር በጣም ከባድ ነው የሚሆነው። እሷ አሁን እዚያ ላይ ተቀምጦ በእርግጠኝነት ከእሷ ጋር እሷ ስለምትወደው ስለምታፈቅረው ብቻ ከእሷ ጋር እንዲሆን ነበር የምትፈልገው ማለት ነው። እና ከዚህ በኋላ ስትቀርበዋለች ወይንስ ደግሞ በንጹህ ባል አትቀርበው ትችል። ግን ስለምትወደው ስለምታፈቅረው ምናልባት ልትንከባከበው ምን ልትለውም ልታግዘውም ትችላለች። አሊያም ደግሞ እንግዲህ ያው ሮቤልም እንደዚሁ ማለት ነው ዩካናን የሚወዳት የሚያፈቅራት እሷን የሚል ከሆነ ደግሞ በጣም ከባድ ነው የሚሆነው ማለት ነው። አድናን ደግሞ ወንድሙ የሚፈልገውንና እንዲሁም ደግሞ የእውነት ታሞ ካየው ደግሞ በጣም ነው ልቡም የሚሰበረው። በእርግጥ እንደታመመ ያውቃል፣ ግን ደግሞ ማለት ነው ከዚህ በላይ ብዙ ነገሮችን አሁን ላይ ማለት ነው አድናን እንክብካቤም ሆነ ምንም ሆነ በጣም ያስፈልገዋል። ምክንያቱም መነሳት ምናምን ካልቻለ እጅጉን ከባድ ነው የሚሆነው ማለት ነው። እና በዚህ ምክንያት ደግሞ አድናን ደግሞ ወንድሙን አደራ ስላለችው እናቱ በዚያ ምክንያትም እንግዲህ አድናን አሁን ላይ የእውነት ማለት ነው እስካሁን ያው ራሱን እንትን እያለ ነው። አሁን ላይ ግን የእውነት የሚጎዳ ነው የሚሆነው ማለት ነው። ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።